ይህ ማሽን በ12 ሰዓት ውስጥ ካልተስተካከለ ይፈነዳል። ሁላችንም እንሞታለን። እኔ ይህንን ማሽን አስተካክላለሁ። ችግሩ የት እንደሆነ አውቃለሁ። በመላው ድርጅቱ ውስጥ ጸጥታ ሰፈነ። ሁሉም ያንን ሽማግሌ ለማኝ ይመለከቱ ጀመር። የአርኬ ኮርፖሬሽን ትልቁና ውድ የሆነው ቪያናክ የተባለው ፕሮጀክት ዋጋው ከ100 ሚሊዮን በላይ የሆነ ላለፉት 48 ሰዓታት የሞት ወጥመድ ሆኖ ቆይቷል። በ12 ሰዓታት ውስጥ ካልተስተካከለ ይፈነዳል። በዚህም ምክንያት በግማሽ ሙምባይ ከተማ ውስጥ የሬሳ ክምር ሊፈጠር ይችላል። በዚያን ጊዜ አንድ ሽማግሌ ለማኝ እንዲህ አለ፣ እኔ ይህንን ፕሮጀክት ማስተካከል እችላለሁ። ችግሩ ምን እንደሆነ አውቃለሁ። መጀመሪያ ላይ ሁሉም ተሳለቁበት። ነገር ግን የድርጅቱ ባለቤት ሽማግሌውን ለማኝ ሲያየው እግሮቹ ተንቀጠቀጡ። እስቲ እንወቅ፣ ይህ ሽማግሌ ለማኝ ማን ነበር? ድርጅቱንስ ማዳን ይችላል ወይንስ ሁሉም ነገር በማሽኑ ፍንዳታ ወደ አመድነት ይለወጣል? በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩት እንጠይቃለን። የሙምባይ ልብ የምትባለው የአርኬ ኮርፖሬሽን ግዙፍ ህንፃ ዛሬ እንደ መቃብር ስፍራ ጸጥ ብላለች። ነገር ግን ከዚህ ጸጥታ ጀርባ የማሽኖች ጩኸትና የኢንጂነሮች መረባረብ ይታያል። ሁሉም ፕሮጀክቱን ለማስተካከል እየሞከረ ነው። ከጀርመን የመጡ ኢንጂነሮች እንኳን ተስፋ ቆርጠዋል። በቁጥጥር ክፍሉ ውስጥ የድርጅቱ ወጣትና ትዕቢተኛ ኤምዲ አሪያን ካና በላብ ተጠምቋል። በዓለም ላይ ምርጥ የተባሉ ኢንጂነሮች ተሸንፈዋል። የጀርመኑ ዋና ኢንጂነር በሐዘን ራሳቸውን እየነቀነቁ እንዲህ አሉ፣ ሚስተር አሪያን፣ የተቻለንን ሁሉ ሞክረናል። ሶፍትዌሩን እንደገና አስነስተናል። የማቀዝቀዣ ክፍሎችን ፈትሸናል። ነገር ግን የሪአክተሩ ውስጣዊ ግፊት እየቀነሰ አይደለም። ይህ በቴክኒክ ብልሽት ሳይሆን ማሽኖችን ሊረዱት በማይችሉት ነገር ምክንያት እየሆነ ነው። የቀረን 12 ሰዓት ብቻ ነው። ከዚያ በኋላ እዚህ አመድ ብቻ ነው የሚተርፈው። የአሪያን ፊት በድንጋጤ ነጣ። ይህ ፕሮጀክት የእሱ ስምና ዝና ነበር። እየጮኸ እንዲህ አለ፣ ምክንያት አልፈልግም። ይህ ፕሮጀክት ከወደመ እኔ ጎዳና ላይ ወድቃለሁ። ንብረቴ፣ ክብሬ፣ ሁሉም ነገር ከዚህ ማሽን ጋር የተያያዘ ነው። በዚያን ጊዜ በድርጅቱ ዋና የብረት በር ላይ አንድ አስገራሚ ትዕይንት ታየ። አንድ ሽማግሌ ሰው በሰውነቱ ላይ የተቀደደ አሮጌ ልብስ የለበሰ፣ በእግሮቹ ላይ በአፈር የተበከለ ጫማ ያደረገና ነጭ የተንጨባረረ ፂም ያለው ለማኝ ይመስላል። ነገር ግን በአይኖቹ ውስጥ አንድ ለየት ያለ ብርሃን ነበር። ደጋግሞ ወደ ውስጥ ለመግባት ይሞክራል። የጥበቃ ሰራተኞች በኃይል ገፍተው፣ አንተ ሽማግሌ፣ እዚህ ምጽዋት እንደማይገኝ ስንት ጊዜ ነገርንህ? ሂድ ከዚህ፣ አለበለዚያ እስር ቤት እንከትሃለን። ሽማግሌው መሬት ላይ ወደቀ፣ ግን ተነስቶ እንደገና ጮኸ፣ ሞኝ አትሁኑ። ለማስተካከል እየሞከራችሁ ያላችሁት ማሽን ይፈነዳል። የግፊት መለኪያው የተሳሳተ መረጃ እየሰጠ ነው። አንድ ጊዜ ወደ ውስጥ ልግባ፣ ላስተካክለው እችላለሁ፣ እኔ ያውቀዋለሁ። ጥበቃዎቹ ጮክ ብለው ሳቁ። ስማ፣ እዚህ ጋር ይህ ለማኝ 100 ሚሊዮን ማሽን ሊያስተካክል ነው። አንተ አጎቴ እባክህን ሂድልን። ትልልቅ ባለስልጣናት እዚያ በላብ እየተጠመቁ ነው። አንተ ደግሞ እኔ ያስተካክለዋለሁ ትላለህ። ሽማግሌው እያለቀሰ እንዲህ አለ፣ ባለስልጣኖቻችሁ የመጽሐፍ ችሎታ ብቻ ነው ያላቸው። ያ ማሽን ብረት ብቻ አይደለም፣ ጥበብ ነው። አንድ እድል ስጡኝ፣ አለበለዚያ ሁሉም ነገር ይወድማል። ጥበቃው በዚህን ጊዜ በጭካኔ ገፋው። ሽማግሌውም መንገድ ዳር ካለ ቦርድ ጋር ተጋጨ፣ ግንባሩም ደማ። እዚያው ተቀምጦ በደበዘዙ አይኖቹ ያንን ረጅም ህንፃ ይመለከት ጀመር። ይህ ለማኝ ማን እንደሆነ ማንም አያውቅም ነበር። እንዲሁም የዚህ ድንቅ ድርጅት መሰረት ውስጥ የዚህ ለማኝ ላብ ሽታ ተደብቆ እንደነበረ ማንም አያውቅም ነበር። በውስጥ የሞት ቆጠራ ተጀምሯል። 10 ሰዓታት ቀሩ። ከበር ውጭ አቧራ ላይ የተቀመጠው ያ ሚስጥራዊ ሽማግሌ ከግንባሩ የሚፈሰውን ደም በተቀደደ ልብሱ ይጠርጋል። አይኖቹ አሁንም 50ኛ ፎቅ ላይ ቀይ መብራቶች በፍጥነት በሚበሩበት ቦታ ላይ ናቸው። ይህ የአደጋ ምልክት ነበር። በመንገድ ላይ ሰዎች ያልፋሉ። አንዳንዱ እንደ እብድ፣ አንዳንዱ ደግሞ እንደ ምስኪን ለማኝ ይቆጥሩታል። ነገር ግን በሽማግሌው አእምሮ ውስጥ በዚህ ሰዓት የቪያናክ ፕሮጀክት ሙሉ ካርታ ይሽከረከራል። በሌላ በኩል በድርጅቱ ውስጥ እንደ ሲኦል የሚሰማ ሁኔታ ነበር። ከሪአክተሩ ክፍል ውስጥ አንድ ግዙፍ አውሬ ሰንሰለቱን በጥሶ ለመውጣት እንደሚሞክር አይነት የሚያስፈራ ድምጽ ይሰማል። ሙቀቱ 150 ዲግሪ ሴልሲየስ አልፏል። አሪያና ካና ከመስታወት በስተጀርባ ሆኖ በጣም የሚያምናቸው ኢንጂነሮች ህይወታቸውን ለማዳን ውድ ሰነዶችን ጥለው ሲሸሹ ይመለከታል። በድንገት ሳይረኑ ተቀየረ። ይህ የመጨረሻ ማስጠንቀቂያ ነበር። አሪያን በድንጋጤ ወደ ታች ሮጠ። ሊፍት መጠቀም አልቻለም። በደረጃው ወረደ። ዋናው አዳራሽ ሲደርስ ሁሉም ሰው እየሸሸ እንደሆነ አየ። የጥበቃ ሰራተኞቹ ራሳቸው በሩን ጥለው ለመሸሽ እየተዘጋጁ ነበር። አሪያን ጮኸ፣ ሁላችሁም የት ነው የምትሄዱት? ተመለሱ! ይህ ከፈነዳ የእኔ ልፋት ምን ሊሆን ነው?
አንድ አንጋፋ ጥበቃ እየሮጠ እንዲህ አለ፣ ጌታዬ ሕይወት ትበልጣለች። አሁን ይህንን አምላክ እንኳ ሊያድነው አይችልም። ሽሹ ከዚህ። አሪያና እየተንገዳገደ በር ላይ ደረሰ። በአይኑ ፊት ሙሉ ንብረቱ ወደ ፍርስራሽነት ሊለወጥ ነው። በዚያን ጊዜ አይኑ ቀደም ብሎ ተገፍቶ በተጣለው ለማይ ላይ አረፈ። ሽማግሌው አሁንም እዚያው ቆሟል። ጸጥተኛና ጽኑ ነበር። በአይኖቹ ውስጥ ፍርሃት ሳይሆን ጥልቅ ጭንቀት ይታያል። ሽማግሌው አሪያንን ትኩር ብሎ አየው። አሪያን ለማኙ አይኖቹ ውስጥ እንዲቆም የሚያስገድደው አንድ ነገር አየ። አይኖቹ እንግዳ አይመስሉም። በውስጣቸው አንድ አይነት ስልጣን ነበር። ሽማግሌው ወደፊት መጥቶ የአሪያንን እጅ ያዘ። ጥበቃዎቹ ሊያቆሙት መጡ። ነገር ግን አሪያን በእጁ ምልክት እንዳይነኩ ታዘዘ። በዚህ ጊዜ የሽማግሌው ድምፅ አይንቀጠቀጥም ነበር፣ ይልቁንም ጥንካሬ ነበረው። አሪያን መሸጥ ምንም አይረዳም። ያልገነባኸውን ነገር ማዳን አትችልም። ወደ ውስጥ ውሰደኝ። 40 ደቂቃ ብቻ ነው የቀረህ። የሪአክተሩ ዋና ቫልቭ በእጅ ካልተከፈተ ኮምፒውተሮቹ በፍጹም ሊያስተካክሉት አይችሉም፣ ምክንያቱም ሴንሰሮቹ ቀድመው ተቃጥለዋል። አሪያን ደነገጠ። ይህ ለማኝ ስለ ዋና ቫልቭና ሴንሰር መቃጠል እንዴት ሊያውቅ እንደቻለ ሊረዳው አልቻለም። ይህ መረጃ በድርጅቱ ከፍተኛ ምስጢራዊ ፋይሎች ውስጥ ብቻ የሚገኝ ነበር። አሪያን ሁለት አማራጭ ነበረው። ወይ ህይወቱን አድኖ ሸሽቶ ድሃ መሆን፣ አለበለዚያ በዚህ እንግዳ ለማይ ላይ መተማመን። ሞት ፊት ለፊት ቆሟል። ውድድሩም ትልቅ ነበር። አሪያን በሚንቀጠቀጥ ድምፅ፣ አንተ ይህንን እንዴት አወክ? ማነህ? ሽማግሌውም እንዲህ ብቻ አለ፣ በዚህ ብረት ውስጥ ህይወት የዘራሁት እኔ ነኝ። ጊዜ አታባክን፣ እንሂድ። አሪያን ለአንድ አፍታ አሰበና ለጥበቃዎቹ ጮኸ፣ በሩን ክፈቱ፣ ይግባ፣ ማንም እንዳያቆመው። በድርጅቱ ታሪክ ውስጥ ለመጀመሪያ ጊዜ አንድ የተቀደደ ልብስ የለበሰ ለማኝ ከባለቤቱ ጋር ጎን ለጎን ቆሞ ትልልቅ ኢንጂነሮች ለመግባት ወደማይደፍሩበት ቀይ መስመር ታየ። እየሸሹ ያሉ ሰራተኞች ባለቤቱ ለምን ለማኝ ይዞ ወደ ሞት አፋፍ እንደሚሄድ ቆመው ይመለከታሉ። ወደ ሪአክተር ክፍሉ ሲደርሱ ሙቀቱ የአሪያንን ቆዳ ያቃጠለው ነበር። ሽማግሌው ግን ሳይፈራና ሳያመነታ ልክ አንድ አባት ወደ ታመመ ልጁ እንደሚሄድ ወደዚያ ግዙፍ ማሽን አመራ። በክፍሉ ውስጥ ያለው ሁኔታ ልክ እንደሚነድ ምድጃ ነበር። ከየአቅጣጫው የትኩስ እንፋሎት ድምፅ ይሰማል። እስካሁን በአየር ማቀዝቀዣ ቢሮ ውስጥ ተቀምጦ ትዕዛዝ የሚሰጠው አሪያን ካና በዚህ ሙቀትና ጩኸት ተዝለፍልፏል። ነገር ግን ከጎኑ ያለው ሽማግሌ ለማኝ አሁንም ፍጹም የተለየ መስሎ ይታያል። አካሄዱ የድካም ሳይሆን እንደ ጦር መሪ ጽኑ ነበር። ዋናው የቁጥጥር ፓናል ጋር ሲደርሱ ሽማግሌው በፍጥነት አንድ የብረት ዘንግ አንስቶ ወደ ማሽኑ ጀርባ ሮጠ። በጭሱና በእንፋሎቱ መካከል የሽማግሌው ፊት በላብ ርሷል። የተቀደደ ልብሱን ተጠቅሞ ፊቱን ጠረገ። በዚያው ቅጽበት በአቅራቢያው ያለ ድንገተኛ አምፖል ቢጫ ብርሃን በሽማግሌው አይኖችና በፊቱ ላይ ባለ አንድ ልዩ ጠባሳ ላይ አረፈ። የአሪያን እግሮች እዚያው ደረቁ። በአእምሮ ውስጥ መብረቅ ብልጭ አለ። ያ ፊት፣ ያ ግንባር፣ አጠገብ ያለ የአሮጌ ቁስል ጠባሳና ያ ልዩ የሥራ ሁኔታ። አሪያን ጉሮሮው ደረቀ። የልጅነት ትዝታዎች እንደ ፊልም በአይኑ ፊት መሽከርከር ጀመሩ። ለመጀመሪያ ጊዜ ብስክሌት እንዲነዳ ያስተማሩት እነዚህ እጆች እንደሆኑ አስታወሰ። ሌሊቱን ሙሉ ሳይተኙ ለዚህ ድርጅት ንድፍ ያወጡት እነዚህ ጣቶች እንደሆኑ አስታወሰ። ይህ ተራ ለማኝ አልነበረም። ይህ ዲናናት ካና ነበር፣ የአሪያን አባት። ከ2 ዓመት በፊት በአንድ ጨለማ ምሽት አሪያን አዋርዶ ከቤት ያባረራቸው ያው ሰው ነበሩ። የአሪያን ከንፈሮች ተንቀጠቀጡ። አባባ ብሎ መጮህ ፈለገ፣ ነገር ግን ድምፁ ጉሮሮ ላይ ታነቀ። የአፍረትና የጸጸት ተራራ በደረቱ ላይ ወደቀ። በሐሰተኛ ወረቀቶች ላይ አስፈርሞ አባቱን እንዴት ቤት አልባ እንዳደረጋቸው አስታወሰ። አባቱ አሁን በዚህ ዓለም ላይ የሉም ወይም ተስፋ ቆርጠው የሆነ ቦታ ወድቀዋል ብሎ አስቦ ነበር። ዛሬ ግን ያው አባት የልጁን ንብረት ለማዳን ሕይወቱን አደጋ ላይ ጥሎ በእሳት መካከል ቆሟል። ዲናናትጂ ወደ እሱ ሳይመለከቱ በጠንካራ ድምፅ እንዲህ አሉ፣ ለምን ቆምክ? ያንን የባይፓስ ሊቨር ያዝ። አሁን ካላዞርከው በሚቀጥለው 30 ሰከንዶች ውስጥ ክፍሉ ይፈነዳል። ስሜትህን ተቆጣጠር አሪያን። አሁን የሺዎችን ሕይወት ማዳን አለብን። አሪያን አባቱ እንዳወቁት ተረዳ። ዲናናትጂ የሚፈላ ውሃ ከቧንቧዎች ወደሚፈስበት የማሽኑ ውስጠኛ ክፍል ገቡ። አንድ ከባድ መዶሻ አንስተው በሪአክተሩ ዋና መሰረት ላይ 3 ጊዜ መቱ። በእያንዳንዱ ምት በማሽኑ ውስጥ የታፈነው አየር መውጣት ጀመረ። ዲናናትጂ ጮሁ፣ አሪያን ሊቨሩን ሳበው አሁን። አሪያን ያለውን ጉልበት ሁሉ ተጠቀመ። ሊቨሩ ተጣብቆ ነበር፣ ነገር ግን የአባቱ መኖር የብረት ጥንካሬ ሰጠው። በአንድ ከፍተኛ ጩኸት ሊቨሩን ወደ ታች ሳበው። በድንገት አንድ ከፍተኛ ድምፅ ተሰማ። በማሽኑ ውስጥ ያለው የግፊት መለኪያ ቀይ መስመሩን አልፎ የነበረው በድንገት ወደ ታች መውረድ ጀመረ።
ቀስቶቹ ቀስ በቀስ ወደ ቢጫ ከዚያም ወደ አረንጓዴው ምልክት መጡ። ያ የሚያስፈራራው የሪአክተር ድምፅ ወደ ጸጥታ ተቀየረ። ሞት ተወገደ። ዲና ናትጂ በድካም ወጡ። እጆቻቸው ተቃጥለዋል፣ ፊታቸውም በጥቁር አመድ ተለውጧል። ግድግዳውን ተደግፈው ቀስ ብለው መሬት ላይ ተቀመጡ። ትንፋሻቸው ይቆራረጣል። አሪያን እዚያው ቆሞ ይመለከታቸዋል። ከዓይኖቹ የእንባ ጎርፍ ይፈሳሉ። ወደ እነሱ መሄድ እግራቸው ላይ መውደቅ ፈለገ፣ ነገር ግን የራሱ በደል አገደው። በዚያን ጊዜ ሸሽተው የነበሩት ኢንጂነሮችና ጥበቃዎች ቀስ ብለው ተመለሱ። ማሽኑ ሰላም መሆኑን ማመን አልቻሉም። የጀርመኑ ኢንጂነር ጮኸ። ይህ ተአምር እንዴት ሊሆን ቻለ? የማይቻል ነበር። አሪያን ዞሮ ሁሉንም አያቸው። በዓይኖቹ ውስጥ አሁን ትዕቢት ሳይሆን አዲስ እሳት ነበር። የጀርመኑ ኢንጂነር እየሮጠ መጥቶ የግፊት መለኪያውን ፈተሸ። ተአምር! ይህ የማይቻል ነው። ይህ ሽማግሌ የእኛ ማሽኖች ያላደረጉትን አደረገ። ለመሆኑ ምን አደረገ? በማለት ጮኸ። አሪያን ካና እዚያው ቆሞ ነበር። አባቱን ዲናናት ካናን ተመለከተ። ያቺ ጨለማ ምሽት ትዝ አለችው። አሪያን በስካር መንፈስ የቤቱን ሰነዶች ጠረጴዛ ላይ ወርውሮ ነበር። ፈርሙ አባባ፣ አሁን አርጅተዋል። እኔ ዓለም አቀፍ እድገት እፈልጋለሁ፣ እናንተ ግን አሁንም ስለ ሰራተኞች ደህንነት ታወራላችሁ። ዲናናትጂ መነጽራቸውን አውልቀው እንዲህ ብለው ነበር። ልጄ፣ ይህ ድርጅት በታማኝነት መሰረት ላይ ነው የገነባሁት። መንገድህን ከቀየርክ መዳረሻህ ራሱ ያጠፋሃል። አሪያን ግን አልሰማቸውም ነበር። አባቱን አታሎ የጣት አሻራቸውን ወሰደና በዚያ ማዕበል በበዛበት ምሽት ከቤት አባረራቸው። አሁን ላይ አሪያን አንድም ቅጽበት ሳያባክን የሐር ኮቱን አውልቆ በአባቱ በተቃጠሉ እጆች ላይ ተመጠመው። ስራ አስኪያጁ እንዲህ አለ። ጌታዬ፣ ለዚህ ለማኝ ለምን እንዲህ ይጨነቃሉ? አምቡላንስ እንጥራና ወደ ውጭ እናውጣው። አሪያን በቁጣ ጮኸ። ዝም በል! ማንም እነዚህን ለማኝ ካለ ምላሱን እቆርጣለሁ። ወደ ቢሮዬ ውሰዳቸው አሁኑኑ አለ። ባለቤቱ ራሱ ሽማግሌውን ደግፎ አነሳቸው። ዲናናትጂ የአሪያንን አይኖች ተመለከቱ። በእነዚህ አይኖች ውስጥ ምንም ጥላቻ አልነበረም፣ የአባትነት ርህራሄ ብቻ እንጂ። በቀስታ እንዲህ አሉ። ልጄ፣ ኮትህ ይበላሻል። አሪያን አምርሮ አለቀሰ። ቢሮ ውስጥ አሪያን አባቱን በሚያምር ወንበሩ ላይ አስቀመጠና ራሱ እግራቸው ስር መሬት ላይ ተቀመጠ። አባባ፣ ግደሉኝ፣ ወደ እስር ቤት ስደዱኝ እንጂ እባካችሁ ይቅር አትበሉኝ። ዲናናትጂ በሚንቀጠቀጡ እጆቻቸው የአሪያንን ራስ ዳበሱ። አሪያን፣ ከቤት ባባረርከኝ ቀን ይቅር ብዬሃለሁ። ነገር ግን ሰው ትልቅ የሚሆነው በዲግሪው ሳይሆን በልምዱና በስራው እንደሆነ ትምህርት ማግኘት ነበረብህ። በዚያን ጊዜ ፖሊሶችና የሚዲያ ሰዎች ወደ ውስጥ ገቡ። የሚዲያ ሰዎች ሚስተር አሪያን፣ ይህ ሰው ማን ነው እያሉ ይጮሁ ነበር። አሁን እውነቱን የመናገር ጊዜ ደረሰ። አሪያን የአባቱን እጅ አጥብቆ ያዘና ወደ ካሜራው እያየ እንዲህ አለ። ዛሬ ታምረኛ ለማኝ ብላችሁ የምታስቡት ሰው በእውነቱ የዚህ ድርጅት እውነተኛ መስራች፣ እውነተኛ ኢንጂነርና እውነተኛ ባለቤት ነው። እሳቸው አባቴ ሚስተር ዲናናት ካና ናቸው። በክፍሉ ውስጥ ጸጥታ ሰፈነ። አሪያን ቀጠለ። ከ2 ዓመት በፊት በትዕቢትና በስግብግብነት ታውሬ አባቴን በሐሰት አባረሬ ነበር። ዛሬ እሳቸው ይህንን ማሽን ብቻ ሳይሆን የሺዎችን ሕይወትና የዚህን ኃጢአተኛ ልጃቸውን መኖርም አድነዋል። አሪያን ወደ ፖሊሱ አመለከተ። እንዲህም አለ። ኢንስፔክተር፣ ጠበቃው ቪካስ ነው ያነሳሳኝ። እኔንም ሰሩኝ፣ እሱንም እንዲሁ ሰሩት። ንብረቴንና ይህንን ድርጅት ሁሉ ለአባቴ መልሳለሁ። ዲናናትጂ የአሪያንን ጉንጭ ዳሰሱና እንዲህ አሉ። ተነስ ልጄ፣ አንድ ሰው ስህተቱን ሲያምን አይወድቅም፣ ይልቁንም ከፍ ይላል። ከጥቂት ወራት በኋላ የአርኬ ኮርፖሬሽን ስም ወደ ዲናናትና ልጆቹ ተቀየረ። አሪያን አሁን ዲኤም አይደለም፣ ይልቁንም እንደ ተራ ኢንጂነር በአባቱ ቁጥጥር ስር እየተማረ ነው። ዲናናትጂ አሁንም ምሽት ላይ በድርጅቱ በር ላይ ይቀመጣሉ። ነገር ግን ዛሬ እንደ ለማኝ ሳይሆን እንደ መሪና እንደ ድርጅቱ ባለቤት ሆነው ነው። የዛሬው ታሪካችን በዚሁ አለቀ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።